በኢትዮጵያ በየዓመቱ 25% የሚሆኑ እናቶች በእርግዝና ወቅትና ከወሊድ በኋላ ለአእምሮ ጤና መታወክ እንደሚጋለጡ የጤና ሚኒስቴር አስታውቋል። ይህም ለእናቶችና ጨቅላ ህጻናት ሞት ምክንያት ድርሻ ከሚኖራቸው ዋና ምክንያቶች አንዱ ነው የተባለ ሲሆን ለእናቶች የአእምሮ ጤና መታወክ ልዩ ትኩረት ሊሰጠው እንደሚገባም ሚኒስቴር መስሪያ ቤቱ አሳስቧል። ዳግማዊ ደረጃ ተጨማሪ አላት። የእናቶች የአእምሮ ጤና መታወክ እርግዝናን ተከትሎ ወይንም ከወሊድ በኋላ የሚከሰት የእናትየውን ስሜት፣ አስተሳሰብና የዕለት ተዕለት ተግባር የሚያውክ የጤና ችግር ነው። ይህ የጤና ችግር እንደ ድብርት፣ ከፍተኛ ጭንቀት፣ እንቅልፍ ማጣትና አልፎ አልፎም ከዛ ከፍ ያሉ የአእምሮ ጤና መታወክ ምልክቶችን የሚያሳይ ሲሆን እናትየዋ ራሷንና ልጇን በአግባቡ እንዳትንከባከብ እንዲሁም ጉዳት እስከ ማድረስ ሊያደርሳት እንደሚችል መረጃዎች ያመላክታሉ። በዓለም ላይ ከ5 እናቶች በአንዷ ላይ በእርግዝና ወቅት ወይንም በወሊድ የመጀመሪያው ዓመት የእናቶች የአእምሮ ጤና መታወክ የሚገጥም ሲሆን እንደ ዓለም ጤና ድርጅት መረጃ 10% የሚሆኑት ነፍሰ ጡር እናቶች እንዲሁም 13% የሚሆኑት አዲስ እናቶችም ድብርትና ጭንቀት ለመሰሉ የአእምሮ ጤና ችግር ተጋላጭ መሆናቸው ይጠቀሳል። የጤና ሚኒስቴርም በቤልጅየም ከሚገኘው ኢንስቲትዩት ኦፍ ትሮፒካል ሜዲሲን ከጎንደር ዩኒቨርሲቲና ከአዲስ አበባ ዩኒቨርሲቲ የህብረተሰብ ጤና ትምህርት ቤት ጋር በመተባበር በእርግዝናና ወሊድ ጋር በተያያዘ የሚፈጠር የአእምሮ ጤና እክል ላይ ያተኮረ ሁለተኛ ዙር የምርምር መረጃዎችን ይፋ ማድረጊያም ፕሮግራም አካሂዷል። በዚህ ወቅት በኢትዮጵያም በየዓመቱ 25% የሚሆኑ እናቶች በእርግዝና ወቅትና ከወለዱ በኋላ ለአእምሮ ጤና መታወክ እንደሚጋለጡ በጤና ሚኒስቴር የእናቶች ጤና ፕሮግራም አስተባባሪ ሲስተር ዘምዘም መሐመድ ነግረውናል። አሁን ካለው የፖፑሌሽን ብዛት ስናይ ወደ 120 ሚሊዮን አካባቢ የሚሆን ህዝብ ነው ያለን። ያ ማለት በአመት ያረግዛሉ ተብሎ የሚገመቱት ወደ 3.5 ሚሊዮን እርግዝና ይኖራል ተብሎ እንደ ሀገር ይጠበቃል። ከዛ ውስጥ 25%ዎቹ ይሄ የአእምሮ ጤና ይገጥማቸዋል ነው። ከፍተኛ ቁጥር ነው። ከዝቅተኛ ማይነር የምንለው ከማይልድ ሜንታል ሄልዝ እስከ ሳይኮሲስ ወይም ሲቪየር ሌቨል ወደ ተጋነን ማለት በጣም ከፍተኛ እክል ወደሚያመጣው የአእምሮ ጤና ሊሸጋገሩ ይችላሉ። ለእናቶች የአእምሮ ጤና እክል ችግር መከሰት እንደ ዋነኛ ምክንያትነት የሚጠቀሰው እንደ ሀገር ለአእምሮ ጤና የተሰጠው ትኩረት አናሳ መሆኑ ነው የተባለ ሲሆን ችግሩ በሚከሰትበት ወቅትም የእርግዝና ምልክት አድርጎ የመውሰድ ነገር መኖሩን በጤና ሚኒስቴር ተላላፊ ያልሆኑ በሽታዎችና የአእምሮ ጤና ዴስክ ኃላፊ የሆኑት ዶክተር ሰላማዊት አየለ ይናገራሉ። ከእርግዝና ጀምሮ ከእርግዝናም በኋላ ከወሊድ በኋላ ባለው 1 ዓመት ውስጥ የሚከሰቱ የአእምሮ ጤና እክሎችን ያካትታል። በአጠቃላይ እንደ ሀገር ያው ማየት ለመቻል ከሞከርን የአእምሮ ጤና ህመም ገና ብዙ ትኩረት ያላገኘና ብዙ ስራ የሚፈልግ ኤሪያ ነው። በተለይም ደግሞ በጣም ወደ እናቶች የአእምሮ ጤና ስንመጣ ክፍተቱ ሰፊ ሆኖ ጥናቶችም እንደሚያሳዩት በጣም ብዙ የሚባል እናቶች በዛ ወቅት ላይ የአእምሮ ጤና እክሎች በተለይም ደግሞ አንዛይቲ፣ ዲፕሬሽን የሚላቸው የተለያዩ አይነት ደረጃቸው ከትንሽ እስከ ከፍተኛ ድረስ ሆኖ የሚታመሙበት ሁኔታ አለ። እኛ ሀገር ደግሞ ከሌላ ሀገር ችግሩን በጣም የምናያብሰዋል ካላችሁኝ እንደ ባህል ሆኖ በተለይም ደግሞ ከእርግዝና ላይና ከእርግዝና ባለው ወቅት ላይ የሚታዩ የዚህ የአእምሮ እክል የሚመስሉ ወይም ደግሞ ህመሞች እንደ ህመም አይታዩም። የእርግዝናው ምልክት ነው ከእርግዝና ጋር የመጣ ነው በሚል ኔግሌክት የሚደረግበት ሁኔታ ስለሆነ ህመሙ በብዛት ዲቴክት አይደረግም። በቤት ውስጥ ጫና፣ የኢኮኖሚ ችግር፣ ስደትና የመሳሰሉ እክሎች የእናቶች የአእምሮ ጤና መታወክ ችግር ሊያስከትል እንደሚችል በዚሁ መድረክ ላይ የተነሳ ሲሆን የጤና ባለሙያዎችም ነፍሰ ጡርና የወለዱ እናቶችን በመንከባከብ ዙሪያ ትኩረት አድርገው ሊሰሩ ይገባል ተብሏል። ባለሙያው በደንብ ሁለንተናዊ የሆነ አገልግሎት ነው መስጠት ያለበት። ስትመጣ ደሟን ለክቶ ክብደቷን አይቶ ለክትትል ስትመላለስ የተጻፈውን ነገር ሁላ በደንብ ማየት፣ በደንብ ኮሚኒኬት፣ በደንብ ማዋራት እናቶችን ለማንም የማይነግሩትን ነው ለጤና ባለሙያ የሚነግሩት። ምን ያህል ለኛ ሪስፔክት እንዳላቸው ምን ያህል እንደሚያምኑ ነው የምንረዳው እዚህ ላይና ይህንን በደንብ ማየት ያስፈልጋል። በገጠሪቱ የሀገሪቱ ክልሎች ላይ የሚገኙ እናቶች ላይ የግንዛቤ እጥረት በመኖሩ የጤና ኤክስቴንሽን ባለሙያዎች ተገቢውን መረጃ ተደራሽ ሊያደርጉላቸው እንደሚገባም ተነግሯል። የ2016 ጥናት የሚያሳየው ወደ 48.9 ያህል ገጠር ያሉ ሴቶች አልተማሩ። እነዛ እናቶች ናቸው እኮ እንዳይሞቱ በተለያየ ሚዲያ የምናወራው። የሚዲያ አክሰስ ላይኖራቸው ይችላል። ስለዚህ ቴለርድ እነሱን የሚመጥን ለነሱ በሚገባ መልኩ የተዘጋጁ የአድቮኬሲ ስራዎች መኖር መቻል አለባቸው። ታች ድረስ ባለሙያው ማሰልጠን፣ የጤና ኤክስቴንሽን ፕሮግራም በደንብ ማጠናከር፣ እቤት ያለችው እናት ስለ ጤናዋ እንድታስብ አቅም መፍጠር ይፈልጋል። እናቶች የአእምሮ ጤና እክል ሲገጥማቸው ራስን ብሎ ሕፃኑ ላይ ጉዳት ሊያደርሱ የሚችሉ በመሆኑ ህብረተሰቡ ችግሩን በመረዳት እናቶች በእርግዝና ወቅት ሆነ ከወሊድ በኋላ የአእምሮ ጤናቸውን እንዲጠብቁና በቂ ሕክምና እንዲያገኙ ማድረግ ይገባል ተብሏል።